እሱ ውክልና ነው የሰጣት። ውክልና ሰጥቶ ምን ያረገ ነበር? ሁሉ ነገሯን ኮንትሮል ያረግ ነበር። አየ እሷ ሶሻል ሚዲያ ላይ ቲክታክ ላይ ስለምትውል ጌም ስትጫወት ስለምትውል ስለ ውክልና መታቀው ነገር የለም ጃኒ። ሶ ውክልና ለማንሳትም እሷ መታስፈልግ ስለሚመስላት ነው ዝም ብላ ቁጭ ያለችው። እሱ ግን ውክልና ማንሳት እንደሚችል እያወቀ ጸጥ ብሎ ግን ኮንትሮል ያረጋት ነበር። ለምንድነው ካዶናይ ከሆነች ኦፊሻል ከሆነ እኔ እዚህ ቁጭ ብዬ ጃን እኔ አሜሪካን ሀገር ቁጭ ብዬ ውክልናም ሰጥቻለሁ፣ ውክልና ማንስቻ ቃለሁ። ገብቷል? ሶ ውክልና ማንሳት ሲችልና እሷን ብሎክ አድርጎ ህይወቴ ጋር አትድረሺ፣ ልጅ አለኝ፣ ፍቅረኛ አለችኝ እንዳደርሽም ብሎ ማለትና ውክልናውን አንስቶ ጃን ማስቆም የሚችለው እሱ ነው ወይስ በውክልና ሰበብ እዚች ልጅ ጋር ቴክስት ማድረግና መደወል? የትኛው ነው ጥፋት? እሱ ነው ጥፋተኛ። ጃኒ ስለ ውክልና ምን የምታቀል ነገር አለ? እዚህ ላይ ነው የምትውለው። ጠዋትም ማታም ጌም ስትጫወት ነው የምትውለው። ውክልና ግን የሰጣትና ሁሉን ነገሯን ኮንትሮል የሚያደርግ የነበረው እሱ ነው። እሷ ምንም ነገር ያደረገችው ምንም ጥፋት የለባትም። ቺት ሽንት ቤት ሄደች። ጠዋት ጀምሮ ሽንት ቤት ሄዳ አወራችሁ። ቪዲዮ ኮል አላወሩም። የደወለውም እሱ ነው። ያንን ደግሞ ቦታ ተናግራለች። ስለዚህ ምኑ ጋር ነው ቺት ያደረገችው? በውክልና ያሰራት እሱ፣ በውክልና ሰበብ ቼክ የሚያደርጋት፣ በውክልና ሰበብ እየደወለ ስለ ውክልና የሚያወራት እሱ፣ ብሬን እንደፈለገች ታደርግ ብሎ አደባባይ ያወራ እሱ። እሱ እዛ ቤት የተጠየቀው ሌላ፣ የመለሰው ሌላ። ወዲያው ፍሊፕ አድርጎ ሌላ ነገር ቀይሮ ርዕሱን ቀይሮ የተጠየቀውን ሳይመልስ ያልተጠየቀውን አውርቶ ርዕሱን ቀይሮ ልጅቷን ሚዲያ ላይ እንድትሰደብ ጭራሽ በሰፈሯ እንድትሰደብ ያደገችበትን ጨርቁስ አሁን ደግሞ ምንድነው አስተናጋጅ ነበረች አውቃታለሁ። ሁሉም ቂጡን ድንጋይ ላይ ሲያክ እሷ ግን ሰርታ ተቀየረች። አሳየቻቸው። ገብቷል አይደለ? በማንነቷ መስደብ። ወለጋ ተወልዳ ነው የመጣችው። ታዲያ ምን ችግር አለው? በብሔር ነው እንዴ? አሁን እኔ ብሔሯ ምን እንደሆነ አላውቅም፣ ግን ከጃጎን ነኝ። የቱ ጋር ነው ቺት ያደረገችው? ማስረጃ አምጡ። የለም። ሽንት ቤት ሄዳ አውርተዋለች። ኤአይ ሰርቶ ነው ያመጣው። ልጁ በሰከንድ ውስጥ እንዳለ ህዝቡ ምን እንደሚፈልግ ስላወቀ ብቻ ወዲያው ቀይሮ እሱ የተጠየቀው ሌላ፣ እሱ መልስ ሰጥቶ የወረደው ሌላ። እናንተ በይቅርታ ሁላችሁም ባትሆኑ የተወሰኑ ሰው ስለ ቺቲንግ ማውራት አይችልም። ለሷ ውክልና ሰጥቶ አስቀምጦ እኮ ነው ሄዶ ከሌላ ሴት የወለደው። ለምን የሷንም ውክልና አንስቶ ለምን አልሄደም? እሱም ራሱ ችግር ያለበት ሰው ነው። ስለዚህ ምንም አላችሁ ምን የትም ተወልዳ የትም ትደግ ምንም ትሁን ምንም በዚህ እድሜ ማንም ያላረገውን ለእናት ለአባቱ ከዘርጋ ይገናኝም። በነገራችን ከዘርጋ ይገናኝ አንተን አላልኩም እየተሰደበችበት ያለውን ነው። ከዘርጋ ይገናኝም። መደበቂያውንም ዘር ይሄ ግለሰቡ ጥል ነው። ገባይ ወለጋ ምናምን ስትይ ነው ከምታያዩ በቃ እዚህ የደረሰሽ እናት ይሄ ቺቲንግ የምትሉት ነገር ደግሞ ያለ ማስረጃ በየቤቱ እየገባችሁ ከጠዋት ጀምረ ሰው እንዳያይሽ እያለት ማለት ነው። ወራት ታብዛ እንደ ሴት እየዞር እንዳይተናል። ቪዲዮ ተልኳል ለተወሰኑ ሰዎች አይተናል። ማስረጃ አየነው እኮ ቪዲዮ አለ አምጣ ዝም ብለ እየዞር ሁሉም ሰው አይሆን ግን አይተናል። እኛ ወሬ አታብዛ። ቺት ካረገች አምጣ ኤአይ ሰርተ ልጅቷ ከዚህ አትጠፋም። ገና ሻይን ታደርጋለች። የምታመጡትን ነገር እናያለን። ልጅቷን ለማጥፋት ነው። ምንም አታመጡ። ቺት ያደረገችበትን ኤአይ ሰርተ ታከፋፍላለህ። ይቺ አውላቂ ጆን ላንተ ነው የማወራው። ጆን ይኸውልህ እቺ ልጅ ደግሞ ትክክለኛ እንደተባለው ቺት አድርጋ ከሆነ ስህተት ነው። ያለ ማስረጃ ግን ቺት አድርጋለች ማለት አትችሉም። ቺት ካረገች በጣም ጥፋት ነው። ማስረጃ ግን ያስፈልጋል። ኤአይ እየሰራ እየመጣ ልጅቷን ዳውን ለማድረግ ከእናንተ በላይ ቺተር አለ እንዴ? ስለ ቺት ማውራት እራሱ አትችሉም መንደሬዎች። አም ሶሪ ጥናቱ ነው። አውሩ ተከባብረን ነው። ምንድነው ከሴት ጋር ችግር አለብን እንዴ? ታውራ ሶፊ መንደሬ ስለሆነ
እስቲ አሁን ሁላችሁም አውርታችኋል። ፊፊ ማውራት ያለባት ነገር ካለ ከላይ የገባችኋል። ፊፊ ታውራስ ሁላችንም አውርተናል። ከዛ በኋላ መልሰን መስጠት ካለብን መልሰን እንሰጣለን። ቴንክ ዩ ጆን። አሁን ስለ ሳብከኝ ነው የገባሁትና እኔ ሙሉ የእናንተ ያወራችሁትን ከስር ያላችሁ ልጆች ያወራችሁትን አልሰማሁም። ቤቲ ስታወራ ነው የሰማሁት። መጀመሪያ እኔ ማለት የምፈልገው እኔ ለምሳሌ በጣም አዶናይን እወደዋለሁ። በጣም ነው የምወደው። እኔ እዚህ ቲክታክ ላይ ካየኋቸው ወንዶች ተስፋ ሰጡኝ ከምላቸው ወንዶች ክብር ላይ የሴት ልጅን ክብር አሳዩ ከኔ ከዴይ ዋን ነው የማውቀው አዶናይ 20,000 ፎሎወር ሳይገባ ነው የማውቀው አዶናይ ማለት ነው። ከድሮም ጀምሮ እሱ ስለ ሴቶች በጣም ጥሩ ነገር የሚል በጣም ፖዚቲቭ የሆነ በጣም መልካም ልጅ ነው። እኔ I really love አዶናይ። አሁንም ትናንትም ትንሽ ከሶፊ ሀሳብ የሚለየው እኔ አዶናይ ከድሮም ኮንተንት ክሬተር ነው። የምንወደው ማንነት አለው። እኔ አሁን በጣም ታማኝ አድናቂው ነኝ። በጣም ነው የምወደው አዶናይ። ሰው ልጁ በጃኒ ታውቃለች አልታወቀችም የሚለውን አዶናይ ከድሮም ጀምሮ ኢንፍሉዌንስ ያደርገን የነበረን ሰዎች አለን። ሂዝ ላይክ ፌመስ ነበረ። አሁንም በጣም ጥሩ ኮንተንቱ አሪፍ ስለሆነ የሚያደርገው ፖዚቲቭ መልእክት ስለሆነ በጣም ብዙ ሰው ይወደዋል። አላደረገም። እራሳቸው በጥረታቸው በተግባራቸው በመልካምነታቸው የምናውቃቸው ሰዎች ነን። ግን እኔ የማይገባኝ ነገር አሁን የአዶናይን ከዚህ ጉዳይ ላይ እናውጣውና ዋናው የዚህ ሁሉ አዶናይ ተካተተበት እንጂ ዋናው የዚህ ሁሉ እንትን ጆን ዳንኤልና ጃኒ ናቸው አይደለ? እኔ ማወራው ማለት በመኪና ራሱ ራን ላድርጊያት አላቃተም እየተከታተለች እያስቸገረችኝ ነው እያልኳት እንኳን እሷ አስጣለችኝ ሊያሳስሩኝ ሲሉ ብሎ ነው ያወራው በገዛ አፉ። ከዚህ በፊትም ደግሞ ጆኒ ትሸቻለሽ ይላታል፣ እንደዚህ መታሻለሁ፣ በቃ መጥፎ ቃላቶችን ሲናገር አይተነዋል። ይሄ ልጅ አያረግም አንልም። እኛ እዚህ ያለን ሰዎች እንደዚህ የሚያደርግን ሰው ተሰብስበን እች ልጅ እኮ በጥሩነቷ ነው የምናውቀው። ለጆን ዳንኤል ብላ ቲክታክ አዋርድ ስትጠራ ጆን ዳንኤል የሌለበት እኔ አልኖርም ብላ ቺት አድርጎ አስረግዞ ሌላ ሴትን ምን ብሎ አልገኝም ያለች ታማኝ ልጅ ናት እች ልጅ ጃኒ። በጣም ታማኝ ልጅ ናት። ገንዘቧንም አሳልፎ ለሱ ውክልና የሰጣትም እናትና አባቱ ወደ ውጭ ሄደው ነበረ። ወንድሙና ጃኒ ነበሩ፣ አጎቱና ጃኒ ነበሩ እየሄዱ የሚጠይቁት። እህቱ አርግዛ ነበረ፣ ጤናዋ ጥሩ አልነበረም። በየጊዜው እየሄደች ልጠይቀው አልቻለችም። ሰው ያለው የሚያምናት ሰው ጃኒ ነበረች። ለጃኒ ውክልና ሰጣት። ይሄ የሚያሳያችሁ የጃኒን ጥሩ ሰውነት፣ መታመንን፣ ታማኝነት፣ መልካምነትን ነው። ጆን ዳንኤል ደግሞ ቺተር መሆኑ ህፃን ልጅ ላይክ ናዮ ማለት 16 ዓመቷ ነበር ስታረግዝ። ሄዘ ፔዶ 29 ዓመት ሲሆነ ሰውዬ የ16 ዓመት ልጅ አሜሪካ ሀገር ሌላ ሀገር ቢሆን ኖሮ ይታሰር ነበር። ልጅ ያደረገ ህፃን ልጅን ያስረገዘ ሰውዬ ነው። ኦኬ ፈቃደኝነት ነው፣ በኢትዮጵያ ኖርማል ነው። ያንን ሁሉ እንበለው፣ ግን የሚያሳየን መልካም ስነ ምግባሩን ሳይሆን ብልግናውን ነው የሚያሳየን። እች ልጅ ግን ህፃን ልጅ ናት። ኦፍኮርስ እስጢፋኖስ ላይ እንደዛ ሲያደርገው እኔ ትዝ ይለኛል። እኔ እነ ዮኒ ማኛ ለምን ወተክ እዚህ ላይ ምንድነው ብር ዮኒ ማኛና ተሙ ብር እየሰጣችሁ እየመሰላችሁ እየቀረሳችሁ ለኔ ቢጤ ያሰጡን ብለው ሲነሱባቸው እኔ ሰፖርት አደረጋቸው ነበር። ቴሌግራም ግሩፕ ላይ ብሎክ እናስደርጋለን ምናምን ባን እናስደርጋለን ተሙንም ዮኒ ማኛንም ሲሉ የነበሩ ቴሌግራም ላይ ግሩፕ እንዳለው እናውቃለን፣ ደጋፊዎች እንዳሉት እናውቃለን። አሁን ራሱ አዶናይ ሪፖርት ተደረገብኝ ብሎ ሲመጣ ጆን ዳንኤል ሳይጠራ ነው አይደለ አቤት ብሎ የመጣው ነው ያድርግ ያላቀም ምናምን ብሎ ያለው ስሙ ተገኝቷል ቴሌግራም ግሩፕ ውስጥ ላይ ጆን ዳንኤል ይሄንን እንደሚያደርግ ከድሮም እናውቃለን። እያወቅን ግን እንዳላየ እንሆናለን። አንደኛ ችልቺ ታደረገች። ያመጣው መረጃ ሲጠየቅ ደብድበሃታል ወይ እንደዚህ አድርጎኛል። እሷ የመጣችው አካውንቷ ሲዘጋባት ቤተሰቦቿን የምታስተዳድርበት የለፋችበት አይኗ እስኪጠቁር በየቀኑ ስክሪን ላይ ሌሊቱን ሙሉ ያደረችበት አካውንት ነው። ይሄ ላይፍ ላይ ነው የምትሰራበት ስራዋ ነው። ሲመጣባት በዛባት ወጣችና እሱ ነው ያስደረገብኝ እንደዚህ ብላ አወራች። የምትጠራጠረውን ሰው አወራች።
እንደዚህም አድርጎኝ ነበረ እና ይሄንን አደረገኝ። እሱ ሲመጣ መጀመሪያ ማን ነው ምን ብሎ ነው ያወራው? ጆን ዳንኤል ምን ብሎ ነው ያወራው? ያወራው ምንድነው? ራቁቷ ቪዲዮ አለኝ ከባሏ ጋር ሆና ደውላልኛለች። ዳስ በር ሂሳይ ለርሊ የተጠየቀው ማሞ ሌላ መታወቂያው ሌላ ልክ he trying to make her bad ምክንያቱም ሰው ሁሉ ባዶናይ እና በሷ ሪሌሽንሺፕ በጣም ደስተኛ ስለሆነ አፏን ለማዘጋት ማለት ነው። ኢቭን ደግሞ ያመጣውን ድምጿ ሄ ነው ሸሸሸሸ የሚለውን ያመጣውን ቪዲዮ ድምጿ ሄ ነው ተብሎ ኤአይ ላይ ከ36 ሰዓት በፊት ክሬት እንደተደረገ ኤአይ ራሱ አድርጓል። እኔ ራሱ ሄጄ ቨሪፋይ አድርጌዋለሁ። በኤአይ ክሬት ያደረገው ነው። ጆኒ ንግግር አችልም መናገር አችልም፣ አንደበት የላትም፣ እንደኛ ጨዋሂ አይደለችም። ስትጠየቅ እንኳን ስንደባ ጆን ማን ነው ዮኒ ማኛ ሲጠይቃት ምንድን ነው ያለችው? እኔ ምንድን እንዴት ነው ይሄ የተፈጠረው ስትባል እሷ እኮ እሱ ደብድቦኝ እንዲያርጎኝ ምናምን ማለት ትችላለች። ማኒፑሌቲቭ ቪንዲክትድ ሂውመን ቢንግ ብትሆን ኖሮ ግን አላለችም። ስንደባደብ እሱ በር ዘጋውበት ልሸሽ ብዬ እሱ በሩን ሰብሮ መታኝ። በሩን ሰብሮ የበሩ የተሰበረው ስንጥርጣሬ እኔ ነካኝ ነው ያለችው። ማኒፑሌቲቭ ኢቪል ብትሆን ኖሮ እንደዚህ አትልም ነበረ። you understand? ግን እናንተ ሁላችሁም እሷ ላይ ለመፍራት ትሞክራላችሁ። ቆይ ወንድ ልጅ እኮ ሴት ልጅ ስለሆነ ነው የጎላው። እሱ ልጅ ወልዶ በሷ ላይ ሊያውም በጓደኛው ሆነች ልጅ ሜት አድርጋ እንደ ልጨርስና ዘጋላለሁ። ወጣ ይሄ ሰውዬ ከኔ ጋር ችግር ስላለበት አንድ ሚት ያርገልኝ ልጨርስ ነው። ጀንባባ በእናቴን ከታች ያለውን አስወጣው። ሁሉም ቤት እየገባ ነው የሚረብሸው። ሁሌ እንደዚህ ነው። ካን ዩ ሚት ሂም? በቃ ሚት አድርግልኝ። ቴንክ ዩ። እና እኔ ማየት ያለብን ነገር ሴት ልጅ ስትዋሽ፣ ሴት ልጅ ኢቭን ቺት ብታረግ፣ ቺት ማድረግ እኮ በኮንስቲቲዩሽኑ አያስጠይቅም። ዩ አንደርስታንድ? እሱ ቺት አድርጎ በድሎ ልጅ የሚያህል ወልዶ ሳትኮንኑት ቀርታችሁ ቺት ባደረገ ኖሮ ቆይ ቺት ባደረገ በሆነ አንድ ጊዜ እባክህን አንድ ጊዜ ቺት ባደረገ ቢሆን ግን ወንዶች ምናምን ያሻትከክ ነበረ። ቺት ባደረገ ቢሆን ለሁን ፌሚኒስት ነች። ኦፍ ኮርስ ለሁን ወንዳቶች እኮ ሲጀመር አንቺ very proud ያ ፌሚኒስት ነሽ። ሚዩት ወንድ ጥላቻ አለበት። ኖ እንደዛ ማለት አይደለም። ኢቭን ቺት ብታርግት ያለሽ እንደ ሴት ልጅ ሚዩት አድርግ። ሴት ልጅ ማለት ነው። ሴት ልጅ እንደ ጠላት የሴት ልጅ ኃጢአት ነው የሚበዛው። ሁሉም ሰው አድርጎ የሴት ልጅ ኃጢአት ነው የሚበዛው። ቺት የሚያደርጉ ሴቶች ናቸው። እሷ ላይ በረታችሁባት። እቺ ልጅ ትንሽ ነው የምትሉ ከሆነ ማለት ነው ልጅ ወለዱ ወንዶች ማለት ነው ልጆቻቸውን ማስመርመር አለባቸው። አንዱ ያንዱ ልጅ እያሳደገ ነው ማለት ነው። ለጨርስና እያበረታታችሁ ነው እናንተ። አላስወራሽም ካላስወራሽኝ ላውራ። እቺ ልጅ ትንሽዬ ልጅ ናት። ሚስቴክ ሁላችንም እንደ ሰው ሰርተን እናውቃለን። ኢቭን ብንትሳሳት እንኳን ይሄን ያህል በትር አያስፈልጋትም። ወንድ ልጅ ቺት አድርጎ ምን ብለ ነው ጆን ዳንኤል አንድ ቀን የመራር ርዕስ አድርገነዋል። ጃኒ ላይ ቺት አደረገባት ብለን እንዲህ ታማኞች ብለን አንድ ቀን አድርገነው ግን ትክክለኛ መረጃ ስሚ አንድ ነገር ልንገርሽ። አስተካከል ስለሆነች ግን ትንሽ አደላ ትልቅ አድርጋችሁ ልትኮንነው ናዮ ስታረግ 16 ዓመቷ አይደለም። ጃኒ እንደ ሰው አታስቡ። ጃኒ ንገር ትንሽዬ ልጅ ናት። ነገ ትነሳለች፣ ወደፊትም ትኖራለች። አንዴ ትክክለኛ መረጃ እንዲሆን እዚህ ጋር ሚዩት አድርጌሻለሁ። አንዴ ልንገርሽ በ16 ዓመቷ አይደለም ያረገዘችው። ሾዝ 19 በ19 ነው ያረገዘችው ልጅቷ 19 ነበረች፣ እሱ 24 ነው እኮ። እዚህ ጋር የሆነ የውሸት መረጃ አትስጫ። ውጠፋክ ኖ የውሸት መረጃ አትስጫ። ናዮ 19 ዓመቷ ነበር፣ እሱ 24 ነበር። ቁጭ ብለህ ሰፖርት እያደረግ ትንሿን ጃኒን ግን ልታጥላሉ አትሞክራላችሁ። እኛ እንደሰው ትንሿ ምናምን የሚባል ነገር የለም። ምናምን ነች ጆኒም ነው ጆን ዳንኤልም 25 ዓመቱ ነው። ጃኒ እኮ እኛ ቆመንለታል እኮ። አንቺ የአንቺ ፕሮፓጋንዳ
እንግዲህ የዛሬ ፕሮግራማችንን ጨርሰናል። ጆን ባባ በጭቅጭቅ የሚያምን ልጅ አይደለም፣ በንግግር የሚያምን ልጅ። ንግግራችሁ በሚውት ካልሆነና ከዚህ ጋም ከዛ ጋም ትደነቋቆሩ ከሆነ ለማንም ትምህርት አይሆንም። መሰዳደብ፣ ሌዝቢያን፣ ፌሚኒስት፣ ወንድ አትወጂም፣ ወንድ ወዳጅ ነሽ ምናምን ክብርጥስዬ ምናምን ከሆነ ልንግባባም ልንግማማም አንችልም። ስለዚህ ረጋ ባለ ሰከን ባለ ነገር ነበረ ማውራት የነበረባችሁ። እንግዲህ ተመልካቾቼ እኔ እናንተን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ውድ ቤተሰቦቼ ሁላችሁንም ነው የምወዳችሁ። እኔ ከማንም ጎን አይደለሁም፣ ከጃኒም ከአዶናይም ከጆን ዳንኤልም ጎንም አይደለሁም፣ ምንም አይደለሁም። ግን አዶናይ ቲክቶክ ሊዘጋብኝ ነው ሪፖርት እያደረጉ ነው ሲል ለሱም ድምጽ ሆኛለሁ። ጃኒም የተበደለች ስለመሰለኝ ለሷም ድምጽ እየሆንኩኝ ነው። ምክንያቱም የተበደለችው ነገር አለ ብዬ ስለገባኝ ስለተሰማኝ፣ አንድ ሰው ዝም ስላለ ተበዳይ ስላወራ ደግሞ ተበዳይ ምናምን የሚባል ነገር ስለሚታይ ማለት ነው ሚዲያ ላይ። አንዳንድ ሰው ቧከርዮ ስለተበደልኩ የሚል ነገር አለ። ኦኬ ቧከርዮ ስለሚጮህ ምን ስለሚ እኔ ደግሞ እንደዛ አይደለም። እንኳን ሌላ ዝም ብሎ አይነቶቹ አብረዋት ጌም የሚጫወቱት እንኳን ድምጽ ያልሆኑላት